በቃ ልቤ ለፍቅር ክፍት የሆነበት ሰው እሱ ነበረ እንዳፈቀርኩትም አልቀረሁም አገባው ተጋባን አንድ ልጅ አለን የኔ አልቀረብኝ ምንም ሄዶ ባይን የቀረብሽ ደብዳቤ ምንም አይን ምናምን እሱ በቃ እንትን ሆኖ ቀርቷል እንዳልኩ እሺ እዚህ ጋር አሁን ወደኋላ እኔ አንድ ጥያቄ ስላለኝ ነው ተከሽ እሺ ካሳንቺስ ስሙን ረሳሁት ነግራኝ ነበርና አንድ ልጅ ነበረ ያስቸግርሽ ልጅ ነበር በጣም የሚያስቸግርሽ ደግሞ ታዝኝለት ነበር ልጁ ስለሱ ሲናወራ የኔ ሰርግ የዝም ብሎ የድሃ ሰርግ አልነበረም የሆነው እነ ጎሳዬ ነበሩ ነግሬ ያለው እዛና መብራት አጠፉብን በቃ ይሄ ሁሉ ዘፋኝ እስከሚዘፍን እኔ የቤቴ መብራት ይቆጥራል አሉ ትልቅ አዳራሽ ያለ ነገር ሰበስማ እቺሊ ታይ ስትባል እዚህ ውስጥ ገብታለች መጨረሻ ላይ ትዝ ይለኛል ሰማይ በለውና መሰረት በለጠ ማሲንቆ አምጥተው እንደገና በኃይል መሬቱንም እንዳይረግጡት የሆነ እኛ እንደ ኢትዮጵያውያን መክፈል ያለበት ቦታ መስዋዕትነት ትከፍላለህ እግዚአብሔር ከወደደና ከፈቀደ ትዳርህ ጋር መስዋዕትነት ከፍለ ከትዳር ጋር ትቀጥላለህ ካልሆነ ደግሞ ወደዚህ ስትመለስ ደግሞ ያሳደገ ብዙ መስዋዕትነት ከፍሎ አካሉ ጎሎ መስዋዕትነት አርጎልኝ ኢትዮጵያ የምትባል አገር ሰጥቶኝ እንደዚህ በክብር እንድኖር ላበቃኝ አባቴ ገና አልከፈልኩም ማለት ይቻላል በጣም ደስተኛ ነኝ ለእህት ለወንድሞቼ ለእናት ለአባቴ ማረገው ነገር በጣም ደስተኛ ነኝ እኔ አሁን ተመልካችም ሆነ አዲሱ ትውልድም ሆነ እንዲረዳኝ ፈልገው ለቤተሰብ መስዋዕት መሆን መባረክ መመረጥ ነው ምንም ችግር የለው እኔ አሁን በዚህ ሰዓት ቤተሰቦቼ ጋር ነኝ ቤተሰቤን እየረዳሁ ነው ብል በታላቅ ኩራት ነው የምናገረው እኔ የማሳይበት ነገር ይሳቀበት ስለነበረ ልጁ ይመስለኛል በዛ አቁሟል በቃ ምክንያቱም የድሮ ተማሪ ታቃላ አንዴው ብሎ ማአት ነገር የሚያስደነግጥ በዛ ይመስለኛል በቃ እንግዲህ አሁን እኔ ስላልገባይ ነው ያኔ አሁን ካለ ገብቶኛል መምጣት ይችላል አሁን በህይወት ካለ አሁን ትችላለህ ሰናይት አለማርያም እንኳን ደህና መጣሽ እንኳን ደህና ቆያችሁ አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጨዋታ ጋር ዘመናችን ልናወጋ ፈቅደሽ ስለመጣሽ እጅግ አድርገን እናመሰግናለን እሺ ሰኒዬ እንዴት ነሽ አለሁ እግዚአብሔር ይመስገን ሳሚዬ ደህና ነኝ ሁሉ ሰላም አለን ሰላም እስቲ ሰኒዬ እንግዲህ ዘና ፈታ ያለን ዘመናችንን ያዋጀውን ጨዋታችንን ነው የምንጫወተው የልጅነት ጨዋታችንን ነው የተወሰኑ ነገሮች ጠያይቄያለሁ ትንሽ መረጃ ወስጃለሁ አብሮ አድግ ስለሆነ ሰውዬው የነገረኝ ሰው አይነገርም ወደ ልጅነትሽ እስቲ ልሰድሽ የት አካባቢ ነው የት ሀገር ነው የተወለድሽው ዘመንሽ ለምሳሌ አሁን ዘመን ያለ ስላሴ ዘመን አለ ብያለሁ የደርግ ዘመን አለ ብያለሁ የኢህአዴግ ዘመን አለ አንቺ የትኛው ላይ ነው ነፍስ ያወቅሽው የደርጉ ላይ ይመስለኛል አይ ቲንክ የደርግ ዘመኑ ወደዛ ማለት ይቻላል የተወለድኩት ትግራይ እንዳ ኢየሱስ ልዩ ስሙ የሚባል መቀለ ውስጥ ነው የተወለድኩት የወታደር ልጅ ነኝ የ6 የ7 አመት ልጅ ሆኜ መጣሁ አባቴ ቅዱስ ራይል አሁን ካሳንቺስ እኛን አስቀምጦ እሱ ወታደር ነው ወደ ጦር ሜዳ ሄደ እኔን በአንድ የሚበልጠኝ የመጀመሪያ ልጅ ሉል ሰገድ የሚባል ነበር ወንድሜ ነው እሱ ሊማራው አሁን በህይወት የለም እሱ ነው ያሳደገን እንግዲህ ብዙ ነገርና ብዙ ህይወቴን ብዙ ትምህርት የተማርኩት ብዙ እድገት ያደግኩት ካሳንቺስ አካባቢ ቅዱስ ራይል ነው ሰኒ የልጅነት ነገርሽ እንዴት ነው በጣም ዝምተኛ ነበርሽ ነው የሚባለው ትንሽ ቀልቀል የምትለው እትሽ ነች ይባላልና እስቲ ስማጫውጪኝ እንግዲህ ያው በልጅነት እኔ ያው እስካሁንም ድረስ ያው ዝም ከሚሉ ሰዎች መሐከል ነኝ ያው ብዙ ረጅም አመት አብረን ተጉዘናል ካንተ ጋር ታቃለ ያው አርት ሲጣራ ሞጥሟጣ ያረጋል መሰለኝ ያው እንደዛ ይሁን ቅዱስ ራይል መዘምራን ነበርኩኝ እዛ ያገለገልኩ ቆየሁኝ ታላቅ እህቴ በጣም ታዚማለች እንደውም 1 2 3 ናይት ክለብ የጀመርኩባቸው ቦታዎች ከሷ ኮፒ አድርጌ ነው በጣም ነው የምታዜመው የሂሩትን ስሰራ ትልቁ እህቴ በሰማት በጣም ትገረማለች ያው መክሊት የኔ ሆነና ይሄው እንጀራ በላበታለው የወታደር ልጅ ነኝ ብያለሁ እህቶቼን አሳደግኩበት እስካሁን ድረስ እናት አባቴን እየጦርኩኝ ልጄን ያሳደግኩ የተጠቀምኩበት ሙያዬ ነው በጣም መኮራበት ሙያዬ
እስቲ እንዴት ነበር የልጅነት ጊዜሽ? የልጅነት ጊዜ ያው ካሳንቺስ አካባቢ ነው። ልጅ ከህፃንነት ጀምሬ ከአንደኛ ክፍል ጀምሬ ከኤሌመንተሪ እዛው አካባቢ ነው ያደግኩት። እንዳልኩ ወንድሜ ነበር፣ አባታችን አስመራ ነበር ጦርነት ላይ ወንድሜ ነው የሚያሳድገን የሚቆጣጠረንም የነበረው ጭምር ማለት ነው። አስፋውሰን የሚባል ኤሌመንተሪ እንደገባሁኝ 5-6ኛ ክፍል እንደሆንኩ ዘፋኝ መሆኔን በቃ አረጋገጥኩ እኔ ማለት ይቻላል። እዛ ያው በረፍት ሰዓት ትዘፍናለ፣ በስፖርት ሰዓት ትዘፍናለ። የሰፈሬም አካባቢ ስለሆነ ትምህርት ቤቱ በየመንገዱም ተማሪ ያስቆምኩኝ እዘፍናለሁ። እንደዛ እያልኩ እንግዲህ መዝሙሩን እየተውኩኝ ወደ ዘፈኑ ዓለም መጣው። እሺ ይሄ እንዳለ አንድ ደግሞ የሰማሁት ነገር ብዙ እንደዚህ አይነፈርነሽ እና የፍቅር ደብዳቤዎች ይጎርፍ ነበር ይባላል። ይሄ ምን ያህል እውነት ነው? ትምህርት ቤት ምን የፍቅር ደብዳቤ ትለዋለህ? የሉክ የወረቀት እንትን እንደዚህ እንደርችት ይተኮስ ነበር። እኔ ግን ፍቅር መሆኑን አላውቅም። ምን ያኔ እውነት ራይል በሚያውቀው ፍቅር አይመስለኝም። ዝም ብለን የሆነ በቃ ተጻጽፈህ የምትለዋወጠው ነገር ምናምን። እኔ ለነገሮች ቶሎ እንትን አይደለሁኝም። በጣም ከእናት ከአባቴ ከወንድም ቁጥጥር የተነሳ ለእንደዚህ አይነት ነገር ቅርብ አልነበርኩኝም። የአካባቢ ልጆች እንኳን በሆነ መንገድ ሄደው አርግዘው እንኳን ባይ ሰላም አልላቸውም እኔ። ምክንያቱም የነበረኝ የቤተሰብ አስተዳደግ እኔ እናት አባቴን ወንድሜን በጣም አመስጋኝ ሰው ነኝ። ውለታቸውንም በልካቸው ከልካቸው በላይ ከፈልኩ ብዬ ማስብ ሰው ነኝ። ራሴን መስዋዕት አድርጌ የራሴን ላይፍ ዘግቼ መስዋዕት የከፈልኩባቸው የተከበሩ ቤተሰቦች ነው ያሉኝ እና በወቅቱ ያው ወረቀት ይመጣል እኔ ላልመልስ ሁሉ እችላለሁ። ግን ወደ ጥያቄ ስመጣ ለአንድ ለሁለት ልጆች መልሻለሁ ምንም ሳይገባኝ ዝም በደበ ነፍስ። እሺ እንደው እዚህ ውስጥ ምን አለ መሰለሽ፣ እዚህ ውስጥ እንዳለ ሆኖ ያ የወንድሞችሽ ቁጥጥር እንዴት ነበረ? ሉሌ ነፍስን ይማረው አውቀዋለሁ። ሉሌ በምን አይነት መንገድ ነበረ? በዲክታተርሺፕ ነው? በመማታት ነው? በመቆጣት ነው? በምን አይነት መንገድ ነበረ? እህቶቻችሁ ሁላችሁንም በምን አይነት መንገድ ነበረ? ሉሌ ተቆጪ ሰው አልነበረም ነፍሱን ይማረውና የከፍተኛ 15 ኪነት ነበር ተወዛዋዥ ከነጸጋዬ እሸቱ ጋራ ህንጻ ኮንስትራክሽን ይሰራ ነበር። ወቅቱ አባታችን አስመራ ስለነበረ ሁላችንንም ጠርንፎ በስርዓት ቀጥ ባለ ኢትዮጵያዊ በሆነ መስመር ማሳደግ የሚፈልግ እህቶቹን እኛ በሱ ነበር ምንምለው። አባታችን እስከሚመጣ ድረስ ሉል ሰገድ ይሙት ሉል ሰገድ ያተረፈውን በረከት በልተን ምናምን ባራኪያችን የቤታችን አውራ እሱ ነበርና ያው ነፍሱን ይማረው ዲክታተር አልነበረም የኔ ወንድም። በጣም አስተዋይ እስካሁን ድረስ ካሳንቺስ ሞት ከተነሳ ቅዱስ ራኤል ሰው ከተቀበረ ሉል ሰገድ ኃይለ ማርያም ሞቶ እንኳን ሰው ቆሞ ይሄዳል የሚባልለት በጣም አስተዋይ ከትልቅ ጋር ትልቅ ከትንሽ ጋር ትንሽ ሆኖ የኖረ ወንድም ነው የነበረኝ። በጣም ዲሲፕሊን የሆነ አንተም እንድትሆን የሚፈልገው በሰከነ ነገር እንደዚህ ሀገራዊ ስርዓትን በጠበቀ ቤተሰብ ውስጥ ያለፈና ያሳለፈን ወንድም ነው። እሱ ኪነት እዛ ሲጫወት እኔ በሆነች ሰዓት ቤት ውስጥ ብቻ ኪነት ያለበት ቦታ መገኘት አለብኝ። እኔ ያኔ ከፍተኛ 15 ኪነቶች ትሬኒንግ ያረጉ ነበር ደብረ ዘይት ትምህርት ቤት የሚባል። ከዛ እነሱን ለማየት ሄዳለሁ። እናታችን መሰረተ ትምህርት ስትማር ተወዛዋዥ ነበር የዛ የከፍተኛ 15 ኪነት። እናታችን መሰረተ ትምህርት ስትማር እነሱን ለማየት እንዲመቸኝ ከሷ ጋር አብሬ ሄድ ነበር። በጣም ጎበስ ተማሪም ነበርኩኝ። ከእናቴም ጋር እማር ነበር። ከዛ እሷ ግን አንድ ገብታ እንደተቀመጠች አጠገቧ የለሁም። እነሱ ትሬኒንግ ወደሚያደርጉበት ቦታ ሄዳለሁ። እንደዛ የሆነ እንዳያየኝ ብዬ ቁምጣ አርጌ ቲሸርት አርጌ ሌላ ሰው ሆኜ ነው ዘፈኑን ማየ ነበር። ከዛ ግን ያቀኛል ወንድሜ ስራ እየሰራ ከመድረክ ያየኝ ነበር። እንደዛም ሆኜ ለብሼ ተቀይሬ ገብቼ ስመለስ ግን ሰኒ ይለኛል፣ አንቺ አሁን የቤተክርስቲያን አገልጋይ ነሽ፣ ዘማሪ ነው መሆን የምትፈልጊው አይደል ይለኛል። ግማታ ከነማየ ክላስ ጠፍተሽ እዛ አይቼሻለሁ ይለኛል። እነ አልጋነሽ ታሪኩ እነ እናቴን ያስተምሯቸዋል። ይሄ ኪነት የሚባል የእናቶች ውዝዋዜ ብቻ እኔ ጭፈራ ያለበት ቦታ ጋር በሆነች አጋጣሚ ይገኛለሁ። ምንም ጥያቄ የለውም። እሺ
እስቲ ያ እንግዲህ በዛ አይነት መንገድ በዲክታተርሺፕ ሳይሆን በመነጋገር ነበር፣ ግን ስርዓታችሁን ጠብቃችሁ ነበር የኖራችሁት። እስቲ ወደዚህኛው ልምጣና መጀመሪያ ሰናይትን የማረካት ማን ነው? እንደው እንትን ነው ይሄ ተፈጥሯዊ ነገር ነው። ተፈጥሯዊ ነገር ነው ማለት ሰው ለእድሜ ሲደርስ ደርሻለሁ ሲል ጀስት የሚያስበው ስሜት አለ ማለት የቤተሰብ ፍቅር አለ፣ የወንድም ፍቅር አለ፣ የእናት ፍቅር አለ። ግን ይሄ ደግሞ ይለያል። ይሄኛው ተባታይ ጾታ። እስቲ መጀመሪያ የማረከሽ ማን ነው? ወደ ኋላ አልመልስሽ። የመጀመሪያ ጊዜ እንደው ልብሽ ውስጥ ገብቶ አትሊስት ደስ ይለኛል የምትይው ቢሆን ማለት አሁን ሌላ ነገር አይደለም እኮ አሁን ምንድን ነው መሰለሽ እኮ አብሮ መተኛት አብሮ ጊዜ ማሳለፍ ምናምን አይደለም እየጠየኩሽ ያለሁት። መጀመሪያ አትራክት ያደረገሽ ማን ነው? እኔ ያው እንዳልኩ ቤተክርስቲያን ማታ ፕሮግራም እንደጨረስን ሸዋጌጥ የሚባል ናይት ክለብ ታውቃለህ? እዛ ነው የጀመርኩት ከነጎሳዬ ጋር ከነሰማይን ጋር ከአንዳንድ በቃ ሸዋጌጥ ነው የገባሁት። ቀጥ ብዬ ሸዋጌጥ ናይት ክለብ ነው የገባሁት። ምንም ዘፈን ሳላቅ ውበት ክል ጀምር ነው ማቀው። ከኋላ እነ ዘውዱ ግጥም ይነግሩኛል፣ ስወጣና በበተካ ያስተካክሉኛል። እዛ ነው ናይት ክለብ ነው ስራ የጀመርኩት። ቀጥ ብዬ ከቅዱስ ዑራኤል ፕሮግራም ወጥቼ እዛ ነው የገባሁት። እና ወንድሜ እንዳልኩ በጣም ነበር የሚከታተለኝ። ደርግ ሊወድቅ አካባቢ ነው 83 ወድቆ 84 መስከረም አካባቢ ነው እኔ የተቀጠርኩት እዛ ስራ የጀመርኩት ማለት ነው። እና አብሮኝ ይሄዳል። ከማታው ፕሮግራም በኋላ ወንድሜ ተከትሎኝ እዛ በቃ ምንም አቃትኩት። በቃ የሷ መክሊት ነው ብሎ ፈቀደልኝ ወንድሜ። እኔ ገባው ወደ ስራ። ግን ያ እዛ እየሰራሁኝ ማየው ነገር ውስጤ የገባው እኔ የልጄ አባት ድንበረ በቀለ ይባላል። በቃ ልቤ ለፍቅር ክፍት የሆነበት ሰው እሱ ነበረ። እንዳፈቀርኩትም አልቀረሁም። አገባው፣ ተጋባን፣ አንድ ልጅ አለን። የኔ አልቀረብኝ ምንም ሄዶ ባይን የቀረብሽ ደብዳቤ ምናምን አይን ምናምን እሱ በቃ እንትን ሆኖ ቀርቷል እንዳልኩ። እሺ እዚህ ጋር አሁን ወደ ኋላ እኔ አንድ ጥያቄ ስላለኝ ነው የምጠይቅሽ። እሺ ካሳንቺስ ስሙን ረሳሁት ነግራኝ ነበርና አንድ ልጅ ነበረ ያስቸግርሽ ልጅ ነበር፣ በጣም የሚያስቸግርሽ ደግሞ ታዝኝለት ነበር ልጁ። ስለሱ ሲናወራ በጣም የሚያወራኛ 6ኛ ክፍል ሚኒስትሪ አብሮኝ ተፈትኗል። ከዛ በኋላ የት እንዳላላቅም ቅድም ያው አይቀጥልም ያልከው ላይ መጣ እና ያሳዝናል። እኔ ወንድሜ አንድ ነው ትልቁ ወንድሜና አሁን መጨረሻ ላይ ዮናስ የሚባል ወንድም አለኝ። መጨረሻና መጀመሪያ ላይ ነን ወንዶች፣ ብዙዎቻችን ሴቶች ነን። እና ያሳዝነኛል ልጁ። እሱ ወዶይ ነው ደብዳቤ የሚጽፍልኝ ምናምን። እሱ ፍቅር የሚባል ነገር ውስጥ ገብቷል በቀጥታ ማለት ይቻላል። እኔ ግን ያሳዝነኛል። ስለሚያሳዝነኝ ፎፎል የሚባል ድሮ ከረሜላ ታውቃለህ? በስኳር ብቻ እንዲተድበልብሎ ይሰራ። እሱን እንግዲህ በትንንሽ ሳንቲም ነው የምንገዛው፣ ወይም ስሙኒ ወይም 15 ሳንቲም። እሱን ከገዙ ልጆች ላይ እኔ ያኔ ሳንቲም የማግኘት እድሉ የለኝም። ከገዙት ልጆች ጋር ካሳንቺስ ልጅ ነኝ ብያለሁ፣ ለቤቴ ቅርብ ነኝ። በጉልበትም ቢሆን በሌላ ሰው በእጅ አዙርም ቢሆን እየነጠኩኝ እኔ እሱን ነው የምሰጠውና አይበላውም። ገባ አይበላውም። እኔ በቃ ወይ ርቦት ከሆነ በልቶ ይጥገብ ምናምን ነው። ግን እሱ በቃ ይዞ እንደዚህ ያድበለበለ ባገኘው አጋጣሚ በቃ ሰኒ የኔ ፍቅር ምናምን ይላል። ልብ ምናምን ጽፎ ይልክልኛል። ምንድነው ይሄ ልብ ይጽፋል ምናምን ጦሪ ስላል ምናምን ብዬ ለሁሉም ሰው ዞር ያሳይበታለሁ። ግን የምታወሩበት ነገር ምን ነበረ? ምንም በቃ እኔ ምንም አላወራውም። እንዳልኩ እኔ በቃ የራበው ይመስለኛል ወይ የድሃ ቤተሰብ ይመስለኛል። ያችን በልቶ ይሄድ እያልኩ ነበር ማስበው። ግን ያሳዝነኝ ነበር። ልክ ነው ያሳዝነኝ ነበር። እየደረሰ ልጁ ግን መጨረሻ ከዛ በኋላ እኔ ግን ነገርየው ስሰማ ይሄ አንደርስታንድ የማታደርግበት ጊዜ ነበር አሉ ማለት። አንደኛ የድሮ ልጅ ይሄ ቶሎ ፈጥኖ ስለዚህ ስለ ሴክሹዋል ስለ ምናምን ቶሎ ተራምዶ አያስብም። እኔም የኖርኩት ኑሮ ስለሆነ ለመስለሽ የኖርኩት ኑሮ ነው። የኖርኩት ማለት ዘለን እንደዚህ አይነት ነገር አስበን አናውቅም። ቶሎ ይሄ ከድሜም ሳይሆን ይሄ አስተዳደጉ ተፈጥሮ ነገር እኔ ተፈጥሮዬ ለዛ አሁንም ድረስ ተጽዕኖ አድርጎብኛል። እኔ ፈጥኜ እንደዚህ ሰው መቅረብ ፈጥኜ እንደዚህ ሰው ማፍቀር መቼም ሳሚ ታቀኛለህ ከራስታ እስከ መላጣ እንተዋወቃለን። ምንም ጥያቄ የለውም። የፈጠነ ነገር የለኝም። ሰው መለየት ይከብደኛል። ስቀርብህ ከልቤ ነው መቀርብህ። ስታስቀይመኝ እንኳን ቶሎ ማስቀየሚያ ቋንቋ የለኝም። ሳሚ ታቀኛለህ። በእንባዬ ነው የምገልጸው ሁሉንም ነገር። እግዚአብሔር ይመስገን ይሄ የኔ ጸጋ ነው ብዬ ነው ማስበው። እና ልጁ ምንም አንደርስታንድ ሳታደርጊው ተለያየ። ተለያየ። በምን አቆመ?
በምንም በቃ እኔ ከረሜላ ያልኩህም በስኳር የሚሰራ ፎፎል ምናምን ሰጠዋለሁ በቃ ምንድን ምናምን ይያልኩ እኔ የማሳይበት ነገር ይሳቀበት ስለነበረ ልጁ ይመስለኛል በዛ አቁሟል በቃ ምክንያቱም የድሮ ተማሪ ታቃላ እንዲሁ ብሎ ማአት ነገር የሚያስደነግጥ በዛ ይመስለኛል በቃ እንግዲህ አሁን እኔ ስላልገባኝ ነው ያኔ አሁን ካለ ገብቶኛል መምጣት ይችላል አሁን በህይወት ካለ አሁን ትችላለህ እንግዲህ ባለበት ይሄ ፕሮግራም ስትከታተል እንድታየው ነው ፈልገው እሺ ስለ ጀርመን ስላለችው ትችላውራና ትንሽ እሷ አጋብታባት ማለት ምንድነው ይባለው ወሰደችው ያሉን ዘፋኝ ነበረች ያቺኛው በጣም እንደውም ውጤታማ ትሆን ነበር ይባላል እሷ ብትኖር ባትቶ ያው የመክሊት ጉዳይ ነው እሷ ትንሽ ፍጥነትል ነበርና ከሷን የወሰድሽው ሙዚቃውን ወይ ከወንድምሽ ነው ወይስ በራስሽ ነው እንዳልኩ ሙዚቃ ያየሁት በዱር ሰገድ ነው እሺ ዝፋነቴ ግን እኔን አንድ አመት ትበልጠኛለች እኛ በአንድ አመት ነው እናታችን የወለደች ብዙ ልዩነት የለንም እሷ ግን ስታዜም አሁን የሂሩት ወንድማችንን በጣም ነው የምንወደው ይያለው ከዛ እሷ በቃ ስትሰራ ምን ስትልም የቤት ስራ በጣም ይዋጣላታል ጎበዝ ነች እሷን የተከተልኩበት ነገር ድምጽ ይሄ ቃና ማምጣት ምናምን ጋሻዬ ነበርክ የምመካበሴትነቴ ግን ለወንድማችን ነው የምትዘፍነው እሷ በጣም ስለምንወደው ለወንድማችን ነው የምትዘፍነው ከዛ ሉሌ ሲመጣ ያቅፋታል ምናምን ጎበዝቴ ምናምን ይላታል እኔ ታዲያ እሷን ሲያደንቅ ራሱ እየገባ ወደ ውስጥ እየገባ መጣ እሷን መብለጥ ተዘጋጅ መብለጥ አለብኝ በቃ እኔ እበልጣታለሁ በቃ ዘፋኝ ሆናለሁ አልኩኝ ግን እግዚአብሔር ፈቃዱ ሆነና የመጣሁበት የድገቴ ያገልግሎት ቦታዬ እንደሚመልሰኝ እርግጠኛ ሆኜ የምነግርህ እግዚአብሔር ይመልሳል ሁሉንምና ያችን ቀን ተጠብቃለሁ እንደዚህ ወደ ቅዱስ ራይል እንኳን አላይም ልክ በቃ መሄድ ከጀመርኩ በፍጥነት ሄጄ ብዙ ዘፈን ዘፍኜ መመለስ ነው ፈልጌ ነበር እስቲ ቆይ ግን እሺ አሁን ዙፋኔን ላስታውሳት ዙፋኔን ነው ማስታውሳውና እስቲ በጣም ከሚስብሽ ነገር ዙፋኔ ይሄን ፕሮግራም እንደምታይ እርግጠኛ ነኝና በጣም ልጆች ሆናችሁ ወደ ኋላ ነው መልስሽና እሷ ከምትጫወተው እንደው ያጠበችም እንደው ማምን እንደው ቤት ውስጥ ወጥም እየሰራች something ተከታያት ከነበረው እሷ እንድታስታውሰው እስቲ አንድ ዜማ አዝሚልኝ እስቲ ተዘከምልሽ እንዳልኩ እሷ የሂሩትን ነው እኔም የሳለችብኝ የሂሩትን አሁን ድሮ ያው እነ መንግስቱ ኃይለ ማርያም ይሄ 10000 ህፃናት የሚባል እንዲ መጽሐፍ እሱን አብረን ሰርተናል ከሷ ጋር እንደዚህ መጽሐፍ መግለጥና እዛ ላይ ሆነን እነ ስጡት ጎራዴውን ምናምን ስትል በቃ ደንበኛ ዘፋኝ ትሆናለች ተብላ ነው የምትጠበቅ የነበረው እኔ ያው ቀለብኳት ስጡት ለዚያ ጀግናና ጎራዴ ስላችሁ ደጋግሞ ድል ማድረጋ ልምዱንም አውቃችሁ ስጡት ጎራዴውን ምናምን በጣም አሪፍ ወደ እሷ በጣም የገባውበት ብዙ ነገርዋ ይሄን ፕሮግራም ለመስራት ሳስብ ያው የሰዎችን ታሪክ መውሰድ ስለነበረብኝ እንግዲህ ከአንዱ ወስጅ ያለው ይሄን ታሪክና እሺ ወደ ትዳር ህይወትሽ ገባንና አሁን ባላሽ ነገር እንዴት ነው ትዳርን እንዴት ነበር መታየው እስቲ ስለ ትዳር ናውራ እስቲ ትዳር እንዴት ነው መሆን ያለበት ትዳር ምንድነው ባንቺ ሐሳብ ባንቺ ሐሳብ ትዳር ክቡር ነው መኝታውም ቅዱስ ነው እኔ ሳገባ እንደነገርኩ ልቤ ፍቅር ለምዶ ልቤ የወደደውን ሰው ነው ያገባሁት አውቄ ነው የገባሁት እና ታስታውስ እንደሆነ መተባበር ሆቴል የሚባል ታውቃለህ የቁርጥ ቤት እዛ ነው አባቴ ዳረኝ ነፍሱን ይማረው ወንድሜ የናሆም አባት ድንበሩን ሳገባ እዛ ነበሩ አቶ ገብረስላሴ ይባላሉ የሆቴሉ ባለቤት ያባቴ ቤተሰብ ናቸው እንትን ነው የሆነው የኔ ሰርግ የዝም ብሎ የድሃ ሰርግ አልነበረም የሆነው እነ ጎሳዬ ነበሩ ነግሬ ያለው እዛና መብራት አጠፉብን በቃ ይሄ ሁሉ ዘፋኝ እስከሚዘፍን
እኔ የቤቴ መብራት ይቆጥራል አሉ ሰው ትልቅ አዳራሽ ያለ ነገር ሰውስማ እቺ ልጅ ተይ ስትባል እዚህ ውስጥ ገብታለች መጨረሻ ላይ ትዝ ይለኛል ሰማይ በለውና መሰረት በለጠ ማሲንቆ አምጥተው እንደገና በኃይል መሬቱንም እንዳይረግጡት የሆነ ይሄ ዲክታተር የምትለው ይሄ የድሮ ቆቆሳቸው ለልጃቸው የምንይዝ ነበር እንዴ አይታወቅም በቃ ይሁሉ ዘፍኖ ይሄ ሁሉ መሳሪያው ሲጮ ኪቦርዱ ምናምን አቤተካ ነበር በጣም ይገራርም አጠፉብን በቃ መብራት እማረሳው ሰርጌ ላይ ይሄ ትዝታ አለብኝ ዛምዬ በጣም የሚገርም ትዝታ አስከተልና ጊዜው ዘመኑን አስታውሳለሁ ሰርጉ ላይ አልነበርኩም ግን መዳረሽ ምናምን ትዝ ይለኛል ያው ፍሬንድነቱ ያው በሙያ አንድ ላይ ስለነበር እነሱ በዙ ተብሎ በቃ እንዲቀንሰው ያልመጣ ዘፋኝ አልነበረም ቀንሰውኛል እሳቸው እናረሳቸው ቀሳምዬ ጥሩ ነገር ነበረ ጥሩ ህይወት ነበረኝ አንድ ቆንጆ ወንድ ልጅ ወለድኩኝ ማሳደግ ጀመርኩኝ ልጄን በወለድኩ በአመቱ ሉል ሰገር ታመመብኝ በቃ ህይወት መስመሯ ተደበላለቀ በቃ ወደዛ ጋር እንመጣለን እሺ አሁን ያ የፍቅር ህይወት በዛ መንገድ ነው ያለፈው አሁን መልሼ ጠይቀሻለሁ እስቲ ይሄን ከተጫወትን በኋላ እስቲ አሁን አደግሽ አገባሽ አሁንም ያለብሽ ነገር አውቃለሁ ለቤተሰብ መስዋዕትነት የሚባለው ነገር አንቺ ጋር እንዴት ነው አሁን ራስን ትቶ ለቤተሰብ መኖር የሚባለው ነገር ውስጥ ነሻለሽውና እንዴት ነው የተቀበልሽው እንዴትስ ነው ህይወትን ተሰጥቶ መኖር እንዴት ነው ምንድነው አሁን ላንቺ ጋር ያለው ነገር የፈጠረብሽ ነገር ምንድነው ህይወትን በቃ ለቤተሰብ መስዋዕትነት ፈጥረሻል መስዋዕትነት እንትን ብለሽ ተዳርሽን ተተሽየ ኖርሽ ነሻለሽው በትዳሩ በዚህ ማይለ በዛ በራሱ ጊዜ ቆሟል ይቆም ግን መስዋዕትነት የቤተሰቡ ነገር ብዙ ነገሩ አንቺ ላይ ነው ያለውና እሱን እስቲ እንጫወት እንዴት ነው ደስ ይላል እኮ ሳሚዬ እሺ እንደ ኢትዮጵያውያን መክፈል ያለበት ቦታ መስዋዕትነት ትከፍላለህ እግዚአብሔር ከወደደና ከፈቀደ ትዳርህ ጋር መስዋዕትነት ከፍለ ከትዳር ጋር ትቀጥላለህ ካልሆነ ደግሞ ወደዚህ ስትመለስ ደግሞ ያሳደገ ብዙ መስዋዕትነት ከፍሎ አካሉ ጎሎ መስዋዕትነት አርጎልኝ ኢትዮጵያ የምትባል አገር ሰጥቶኝ እንደዚህ በክብር እንድኖር ላበቃኝ አባቴ ገና አልከፈልኩም ማለት ይቻላል በጣም ደስተኛ ነኝ ለእህት ለወንድሞቼ ለእናት ለአባቴ ማረገው ነገር በጣም ደስተኛ ነኝ እኔ አሁን ተመልካችም ሆነ አዲሱ ትውልድም ሆነ እንዲረዳኝ ፈልገው ለቤተሰብ መስዋዕት መሆን መባረክ መመረጥ ነው ምንም ችግር የለውም እኔ አሁን በዚህ ሰዓት ቤተሰቦቼ ጋር ነኝ ቤተሰቤን እየረዳሁ ነው ብል በታላቅ ኩራት ነው የምናገረው እንዴ በዚህ ሰዓት ቤተሰብ ጋር የሚል ሰው ከፈለገ ራሱ ትን ይበለው ምክንያቱም እኔ ኢትዮጵያዊነቴን ነው ያወራ ያለሁት ክብር ማለት አብረህ መኖር ማለት ማዘል ቤተሰቦችህን ውለታ መክፈል ማለት ለኔ እንደ ክብር ነው የምቆጥረው ደስተኛ ምን ተማሪፍ እና ይሄ ከቤተሰብ ጋር መኖር መስዋዕትነት መፍጠሩ ላንቺ በጣም ምርጥ ነው አሁን ምን ተፈጥሯል መሰለሽ አሁን ምን አሁን ይሄን ነገር ያነሳውበት ምክንያት ግለኝነት ይበዛል ለምሳሌ መስዋዕትነት ፈጥራ እናት አሳደጋ በሚገባው ልኩ ሳይ ቤተሰቡን ኬር ሳያደርግ ወደ ራሱ ላይፍ የሚገባ ሰው አለ አሁን ይሄን ነገር ያነሳውበት ምክንያት ለዛ ነው ሴትም አለች በዛ ዘመን ቀጥታ ትዳርና ትዳር ምናምን ችግር ላይ ሰው ቤተሰብ አባት ያርፋል እናት ታርፋለች ይሁን something የሆነ ነገር ቤት ውስጥ ሊጎል ይችላልና ይዛ ነገር ውስጥ ሆናውላ ተታቶታለች እና ተታውታ የራሷን ህይወት የምትኖር ሴት አለች አሁን ከዛ ውስጥ አይደለም አንቺ መደብሽ ያንቺ ትክክለኛ ያው ላይፉ በራሱ ጊዜ ቆሟል አሁን እዚህ ጋር መባረክ ነው አልሽ አሁን አንድ ሌላ ጥያቄም ጠይቅሽ ምንድነው አረብ ሀገር የሚሄዱ ሴቶች እህቶቻችን አሉ አረብ ሀገር የሚሄዱ ሴቶች እህቶቻችን ምንሰማው ምናየው የሚገጥመን ነገሮች አሉ አንቺ ጋር ሐሳቦች አሉ ይመስለኛል ለምሳሌ አረብ ሀገር መጀመሪያ ሲኬድ ይሄ በሙዚቀኝነት የሚኬድ ሆነ አይደለም አወራሽ አረብ ሀገር ሰው ሲኬድ ችግርና ችግር ነው የሚወስዳቸው ገንዘብ ልከው ሶስት ጥያቄም ጠይቄ ገንዘብ ልከው እዚህ ቤተሰቡ በቃ ሲል ቆይቶ ለሷ አንድ ቅሪት ሳያስቀምጥ ለምን ቤት ውስጥ ያለው በቃ እሷ ላይ ብቻ ሁሉ ነገር ተጽዕኖ ተደርጎ ከዛ በኋላ ልጅቷ ስትመጣ ምንም ነገር የለም ቤት ውስጥ ምንም ነገር የለም ቤት ውስጥ ምንም ነገር የለም አንድ በይ ከእንደገና ደግሞ አልፎ ተርፎ ደግሞ
ልጅቷ አፍቅራ በዚህ በሶሻል ሚዲያ ገንዘብ ልካ ስትመጣ ሰውየው ሚስት ባለትዳር ነው፣ የሶስት ልጆች አባት ነው ምናምን የራሱ ላይፍ አለው፣ ገንዘብ ወስዷል። ከፍቅሯም አልሆነች ከሰውየውም አልሆነች። እነዚህ ምን ትይልናለች? እነዚህ ሴቶቻችን ቤተሰቦቿ እንደዛ የሚያደርጓት ቤተሰቦች እኔ መጀመሪያ እንግዲህ ያው ያሳዝናል። አንደኛ ሴት ልጅ በእንደዚህ አይነት መልኩ ከሁለት ያጣ ስትሆን ያሳዝናል። እኔ አረብ ሀገር ሄዶ መስዋዕትነት የሚከፍል ሴት በኔ ቤት በኔ ህይወት ባይሆንም በጎረቤት በሌላ በመታየው በኢትዮጵያዊ ማህበረሰብ የምታየው ነገር ነው። ግን አሁን የዚህ የሶሻል ሚዲያ ላይ ተዋውቀህ ደግሞ ሌላኛው አሁን ደግሞ ዘመን አመጣሹ ኪሳራ እኔ ይሄንን ነገር ፈራለሁ። አስቸጋሪ ነው እንደምታየውም ችግርም ነው የምታየው። እኔ ሶሻል ሚዲያ ላይ ለጥሩ ነገር ከብዙ ሰዎች ጋራ ባለኝ ሶሻል ሚዲያ ተጠቃሚነቴ የሃይማኖት ቤተሰቦች ብዙ አፈርቼበታለሁ። ከዛ ውጪ ሆነ ግን እመረምርና ፕሮፋይሉን እመረምርና ማንነቱን እመረምርና ለኔ ማይጠቅመኝ ሰው ከሆነ ከዛ ሰው ጋራ ምንም አይነት ግንኙነት አላደርግም። የሰላምታም ልውውጥ አይኖረኝም። ከማይመስልህ ሰው ጋራ አትጠመድ ስለሚል እግዚአብሔር ቃል። እህቶቼ ግን ይፈልጋሉ እዛ ሆነው ላይፍ ያምራቸዋል። እዚህ መተው ትዳር አድርገው ልጆች ወልደው እንደገና ኑሮ ለመኖር ኢማጂን ያደርጋሉ። አንድ ሰው ሆነው ሁለት ሐሳብ ላይ ሆነው ነው የሚሸወዱትና ጠቃሚ ያልሆነ ነገር ባይከተሉ ባይነኝ ነኝ። ብዙም የተጠቀመ ሰው አላየውም። በዚህ ግንኙነት ሊኖሩ ይችላሉ ከመቶ 3 ወይም 4 ሰው በቁጥር። ከባድ ነው እሱ ብዬ ነው አስበው። መመርመር ይሻላል። በጣም እጅግ በጣም አርገን ነው እናመሰግነው። ሰንዬ እንግዲህ ከልጅነት እስከ ዕውቀት ያለውን ተጫውተናል። ስለ ፍቅር ገብተናል፣ ስለ ሙዚቃ ገብተናል፣ ስለ ማህበራዊ ኑሮ ገብተናል እና እጅግ አርጌ ባቡ ቪዲዮ ፕሮዳክሽን እና ከሳሚ ጋር ባደረግሽው ጨዋታ እጅግ አርጌ አመሰግንሻለሁ። እኔም አመሰግናለሁ። ላደረግሽልን ውድ ጊዜ ስንሰውተሽ ስለተገኘሽ እግዚአብሔር ያክብርልን። አሜን አሜን። ሳሚ የኔ ማቀብራለ የኔ ወንድምሽ። Thank you.